ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነው? ቆይታ እንዴት ነው? ጁሙዓ እንዴት ይዟችኋል? ዛሬ ቀኑ ጁሙዓ ነው። እንግዲህ ሰላት አውርዱ ዛሬ ወሰለም እና እንዲሁም ደግሞ ከተመቸኝ ብሬያችሁ ይዣችሁ እወጣለሁ። አብራችሁ ትሄዳላችሁ። ወደ ውጭ እንወጣ ነው ሰውኛ ጁሙዓ መዞር ነው ስራችንና ለምን አንዞርምና እናንተ ስለምን አብራችሁ አዞሩም የሚለው ነገር መጣልኝ። ሳስበው ደግሞ ቪዲዮ መቅረጽ ከጀመርኩ በኋላ ደግሞ ሰዎች ጋር ስለሆነ መሪው እነሱ እየሄዱ እኔ ለሰከ ከፍቼ ካሜራ እንደስቀርጽ ይከብዳል በጣም የሆነ እኔ እንጃ ብቻ ደስ አይልም። ለማንኛውም አበሻ ይሻላል፣ አበሻ ይሻላል። እና እንዴት ናችሁ? ደህና ናችሁ ወይ? ጁማው እንዴት ነው? ስራ እንዴት እያደረጋችሁ ነው? መዲያም ቀባበችዬ እንደው በግል የምትሰሩ ያው በግል በውጭ ላይ ማለት ነው። እንዲሁም በቃ እንዴት ነው ጋይስ? ደህና ናችሁልኝ? ዛሬ የመጣሁት ማለት ነው ምን መሰላችሁ? እንዲሁ እኔ የገረመኝ ነገር ማለት ነው እና ያው ሀሜት ሳይሆን እውነት የሆነ ነገር ነው ጋይስ። ዱባይ የሚባል ሀገር ግን ምን አይነት ንፋስ ነው የገባው ጋይስ? ሴቶች እኮ ተባቁ ወይ ተገናኙና ይዋጣላችሁ። የምር የሚሻለው እንደዛ ነው። ተገናኝታችሁ አንዲቱ በዚህ ሆናችሁ እንትን ከምትባባሉ ማለት ነው የሆነ ሀዲቀ ነገር ፈልጉና እዛ ተገናኙና ተባሉ። በቃ ተባሉ። አደራችሁን ወደ ሳዑዲ እንዲያትልኩብን አደራችሁን። እዛው እኔ እኮ የሰው ልጅ እንዲያው ጸብ እኮ ያለ ነው። ሁሌ ጸብ እኮ ያለ ግን ሁሌ መጣላት ሁሌ ይሻላል። ምንድነው ነገሩ? አትጣሉ። ባትጣሉ ነው የሚሻለው ማለት ነው። ከተጣላችሁ ደግሞ እንደዚህ በላይ በአሽሙር ሳይሆን ላይቫችሁ ላይ ቁጭ ብላችሁ እኔ እንዲያውም ይመስለኛል እውነት ሁላ አይመስለኝም። ለእኑ ህዝቡ በቃ የማን ደጋፊ ነሽ እየተባባለ ሰውን ለመሳብ መሰለኝ በቃ የሆነ ፌመስነት ያኔ ብር ለመስራት መሰለኝ ዘመት ትባባሉት እንጂ እውነት ትክክለኛ ከተጣላችሁ ስልክ ቁጥር አለ አይደል? ኢሞ ያለ ዋትስአፕ አለ። በዛ ላይ ሸበካ ዋይፋይ ክፍት ነው። በዛ ውስጥ መነጋገር ትችሉ ነበር ወይ ደግሞ ከመሰዳደብ ተቀጣጠሩና ይዋጣላችሁ እዛው ወይ ደግሞ ማለት ነው እንደ ሀሳብ ላይቡን ተከፍቱትና እንደዚህ ሁላችሁ ማለት ነው ተጣላችሁ እንደዚህ ላይቡን ተከፍቱትና እናንተ እያየናችሁ ተገጣጠሙልን እንዴ ቢዛ ሰዓት እመጣለሁ እኔ ሰምታችኋል። እና አስተፍቅላላዘኝ ጥሩ አይደለም። አትጣሉ። መጣላት ያለ ቢሆንም ግን አትጣሉ። እንዲህ አይነት ሰው ሀገር ነው ያለ ነው። ሰው ሀገር ስትኖሩ ሰው ከሰው መኖር አለበት። የማናውቀዋቸው ሰዎች ናቸው እኛን የሚያግዙን በደካማ ጎን እየገቡ ቢጎዱም በቃ እንድር ላይ ወርቀሽ ያልሆሽ የሚሄድ ሰው ይኖራል ብያለሁ አልችልም። በቃ የሚያውቅ ሰው ማለት ነው። እና ሰው ሀገር ደግሞ ራሳችን በራሳችን ስላሉ ካልሆን ከኢትዮጵያ መጥተው እኛን ያነሱን። እንግዲህ የሰው አስተሳሰብ ይለያያል። አላውቅም ብቻ ግን እንትን ባትባባሉ ጥሩ ነው። ይሄን ያክል በአሽሙር በስድብ ምን በማለት እንትን ከምትባባሉ እንደዚህ ይሄን ያክል ተገናኙና ይወጣላችሁ። ስድብ ጥሩ አይደለም። ስድብ አትሰያደቡ። እና ወደኛ ወደ ሳዑዲ አደራችሁ እንዲያተልኩብን እዛው እነዚህ ከሳዑዲ ግን እንደዛ አይተጣላ ሰው አለ ተጣላለ እንዴ? እኔ ሳልሰማ እኔ ሳላይ አቀብሉኝ እስኪ ወሬ አይደለም። እኛ ሳዑዲዎች ስለነኛ አንጣላም። የፍቅር ሰው ነን። ማሻአላ በሉንሽ። እኔ ደግሞ እየወቀስኩ ሳይሆን ዱባዮች ምናምን ሳውዲዎች እንደዛ እያልኩ ሳይሆን ያኔ እውነት ለመናገር ቲክቶክ ላይ በላይ ቁጭ ብሎ እንደዚህ ነሽ እኔ ሲባል አላየሁም።
በባል ብትጣሉ፣ በወንድ ብትጣሉ ዱባዮች እኔ እኮ ቢገርም በስራ ብትጣሉ እናንተ በመውጣት በመግባት በምን ብትጣሉ እናንተ በአሽሙር ብትጣሉ እናንተ አደራ ላይ እንዲያው አደራ እኔ ጸብ አልወድም ከማንም ጋር እንድታጣላኝ አልወድም ጸብ አንተ ብጣላ ራሱ አለሀይ ብጣላ ራሱ ምላሴን ስብስብ አድርገህ ወደ ኋላ ሳብ አድርገህ አፍህን ዝግት አድርገው እናማ ዛሬ መጣሁት ያው በጁማው ቀን እንደዚህ አይነት ወሬ አወራም ወለኪን ግን እውነት ነው ያወራሁት ውሸት አላወራሁም ቲክቶክ ብትገቡ ታገኙት ነገር ነው እዚህ ላይ እናቆምና ወደ ሌላ ወሬ እንማራለን ማለት ነው ሌላው ወሬ የሆነ ወደ ሐዲቃ ስትሄዱ ማለት ነው ወደ ሐዲቃ ስትሄዱ ስለ ሳውዲ ብቻ ነው ማለት ወደ ሐዲቃ ስትሄዱ ምኑንም መግለጽ አይጠበቅብኝም ስሙን ማለት ነው ምኑንም ግስ ታርጋችሁ አትሉ እንዴ ልትሸቂ ይሄነትሽን ልታሳልፍ እኮ የመጣሽው ልታራግፍ ነው የመጣሽው 12 ኪስ 10 ምናምን ኪስ 10 ምናምን ኪስ ከበየአይነቱ ምን አስገዛሽ እናቴ እንዴ ቡናሽን ገህዋሽን ሻሄሽን ቤትሽ ሲረጣፍሊ እንቁሃር ሌላ ምን ነገር የለም ዘምን አስገዛሽ ፈለት አርጋችሁ ፍራሻችሁን ያዘርጋችሁ ሄዱ ስትሄዱ ውጭ የውጭ ነገር የምሽዋር መከፈት ብቻ ይበቃችኋል ለውጭ ማለት ነው ውጭ ሱፐር ማርኬት ገብተሽ ምናምን ገዝተሽ እዲያችሁን ያለባችሁን ነገር ሁሉ ጻድ አርጋችሁ ብራችሁን ከምትመልሱ ወደ ቤት ሀቢብቲ ኑሮን በዘዴ ቤት ስረትር ታርገሽ እጥፋርሽ የምሽዋር ከፋፈሽ ይበቃሻል አዲቀሽ ዛውለሽም ሆነ አምሽተሽ መቼም አሁን ሙቀት ነው አሁን በኋላ ብርዱ ይመጣ እንጂ እዛው አምሽታችሁ ልትመጡ ነው የሚሻለውና ይሄን ለማለት የፈለኩት ብር አታባክኑ ለማለት ነው አሁን በቤት ተቀምጠው ስራ አተው ቤት ከተቀመጡ ልጆች ተማሩ የሚበሉት እንኳን አተው ማለት ነው እየተበደሩ አልሐምዱሊላህ ከኢትዮጵያ ምናምን እያሸጡ እያስላኩ ነው ያሉት እና እናንተ ብራችሁን በዚህ በመጣው ባህሪው ነገር አታውቁ ያዙ ቻርጋችሁ እንዴት አርጋችሁ አይዛለባችሁ አልተያዘ አይያዝ ትናንት ነው ከትናንት ወዲያ በለቀቁት ቪዲዮ ራሱ ነግራችኋለሁ እና እንደዛ ነው ብራችሁን አታውቁ ሰው ደግሞ ማስቲካ ስትገዙ ደግሞ ማለት ነው ማስቲካ እንደኔ ማስቲካ ፍቅር ካላችሁ ያው ስራ ቦታ ቤት እጄ ወደ ስራ ቦታ ስመጣ በቃ ግዴታ ነው ማስቲካ ይሸመጣለሁ ግን የምጠቀመው ወይ 15 ቀን ወይ 1 ወር ምናምን ከዚህ በላይ ሻንጣዬ ማለት ነው ካርቶን ገዛለሁ ወይ ካርቶን ካልሆነ በፍሬ ነው የሚገዛው ማለት ነው በፍሬ ገዛለሁ ግን አይቀመጥም ሰዎች ራሱ ከሚጠቀሙት ማስቲካ ማሻአላ ብላፍ ያለው ግን ያው ለማማት ፈልጌ ሳይሆን ብቻችሁን ከሆናችሁ ተጠቀሙት ብዙ ቀን ተጠቀማላችሁና ምን ለማለት ነው 10 ሪያል ነው ማስቲካው ሀተ ራሱ ማለት 10 ሪያል ወደ ኢትዮጵያ ስትመጡ ስንት ብር ነው ስለዚህ ማስቲካ እንኳን በአቅማ ማለት ነው 10 ሪያል ገብታለች ካርቶና ደግሞ የምጠቀመው ይሄንን 50 ሳንቲም ነው አንዱ ማለት ነው አንዱ 50 ሳንቲም ነው እና የአንድ ብር 50 አለ የሁለት ብር አለ የአንድ ብር ነበር ግን እኔ አንድ ብር ነበር የምጠቀመው እና አገ ሳስበው ወጪው ምን ሆነ አይደለም እና እቺ አሁን እንደዛ ተጠቀሙ ያው ኦሪጂናል ነው ሁሉ ቀነስ ያለውን ገዛ ያላህያችሁ መጠቀም ከዛ በኋላ ደግሞ እንደዚህ አይነት ደፍተር ደግሞ ያስፈልጋችኋል እሺ እንከራችሁ እንገራችሁ ነው የማይገባችሁ እንዲህ አይነት ውስጥ አሁን ምን ያለልሽበት አሁን እዚህ ውስጥ ያጻፍኩበት ነገር የለም
እንዳለ ሁሉም አለው ማለት ነው። ቦርሳሽ ቆንጆ ብልጥ ነው መሆን ያለባችሁ። ብልጥ ወጪሽንም ገቢሽንም ምንሽንም ጻፊ። ታገኘው ነው የምታጭው። በዛ ላይ ደግሞ ማሻአላህ የሆነ ተማሪ ከሆናችሁ ኦንላይን ተማሪ ከሆናችሁ ይሄ ግዴታ ነው። ኦንላይን ተማሪ ማለት ትምህርት የዱንያ ትምህርት ሳይሆን እኛ ሙስሊሞች ማለት ነው የአኺራ ትምህርት ጥያቄና መልስ ጽፊያለሽ የጻፍሽ እዛው እየመለስሽ ትሄጃለሽ፣ እየሰራሽ ትሄጃለሽ። የተማርሽው ነገር በጭንቅላትሽ ብዙ ሴፍ ላይ ያደርግ ስለሚችል መጽሐፉ ማነው ደፍተሩ ላይ ይቀመጣል። በቃ ሴፍ ታደርጊዋለሽ። አንዳንድ ጊዜ እየገባሽ መረጃ ታደርጊዋለሽ ምናምን ነገር በቃ ግን እንደዛ ነው። እና ወሬ ያበዛሁባችሁ፣ ወዳችኋለሁ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። ወዳችኋለሁ። እንደተለመደው ነው። ባይ ባይ።